ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን እንሆ። ፋኖ የማይታመን ድል ተቀዳጀ፣ የብልጽግና ውሸትም ተጋለጠ። በቴዲ አፍሮ ላይ ዶክመንተሪ ሊሰራ መሆኑ ተነገረ። የትግራይ ካቢኔም መፍረሱ ታወጀ። ኢትዮጵያውያን በጥይት ተገደሉ። በውጭ ሀገር ብሪታንያም ዜጎቿ ወደ ኤርትራ እንዳይጓዙ አስጠነቀቀች። አሁን ወደ ዝርዝሩ እንሄዳለን፣ አብራችሁን ቆዩ። ፋኖ ታሪክ ሰራ፣ እኛ ቂመኞች አይደለንም አማራዎች እንጂም አሉ። አማራው በኢትዮጵያ ሰማይ ስር የመንግስትን ስርዓት ላይ በታሪኩ ለመጀመሪያ ጊዜ ነፍጥ እንዲያነሳ የተገደደው የአንድ ብሔር የበላይነትን ለማስፈን ላለፉት 50 ዓመታት በላይ ስርዓተ መንግስት በመመስረት የዱላ ቅብብል በሚመስል መልኩ በሰሩበት ፖለቲካዊ ክህደት ብቻ ሳይሆን አማራው ከሌሎች ብሔር ብሔረሰቦች ጋር በጋራ ሆኖ በሰራት አገሩ ኢትዮጵያ እንዲሸማቀቅ አንገቱን እንዲደፋ ብሎም የህልውና አደጋ እንዲገጥመው ስርዓት ቀርጸው መንግስት ተላብሰው ተገድሏል፣ ተፈናቅሏል፣ ሀብት ንብረቱ እንዲቃጠልና እንዲወድም ሆኖበታል ብለዋል። በዚህ ሁሉ መገፋት ውስጥ ነፍጥ ያነሳው የአማራው ለአገር እና ለህዝቦቿ ክብር ልማት በነበረችበት የዲፕሎማሲ ከፍታ እንድታይ እንጂ እንደ አይቶ አያውቄ ታላቋ ትግራይና ታላቋ ኦሮሚያ ከሚል የገንጣይና የተገንጣይ ፖለቲካ ድህነት ውስጥ የማይጠመድ የአባቶቹ ልጆች ስብስብ ነን ብለዋል። ለዚህ ደግሞ ላለፉት 3 ዓመታት ለሚገሉን ለሚያፈናቅሉን የስርዓት አገልጋዮች የምናደርገው ምህረት ስለ ኢትዮጵያ አንድነት መጽናት አምድ እንጂ እንደ ተገንጣይ የጥቅመኞች ስለ ልቦናዊ ውቅር ቢሆን ኖሮ ምህረት ይቅርታ ባላደረግን ነበር። እኛም ቂመኞች አይደለንም አማራዎች እንጂ ሲሉ ነው የመረኳቸውን ወታደሮች እንኳን ጉዳት ሳያደርሱ በእንክብካቤ እያስተናገዷቸው መሆኑን የገለጹት። ስለሆነም በአገዛዝ ውስጥ ሆናችሁ ህዝባችንን እያጎሳቆላችሁ እየበደላችሁ ያላችሁ አገልጋዮች ትላንትም ሆነ ዛሬ በምህረት ከለቀቅናችሁ ወንድም እህቶቻችሁ ተምራችሁ ለህዝባችን እረፍት ትሰጡ ዘንድ ወንድማዊ ምክራችንን እንለግሳለን። ይህ ባይሆን ግን እርምጃችን የከፋ ሊሆን እንደሚችል ልታውቁት ይገባልም ብለዋል። በሰሜን ወሎ ታሪክ ተሰራ፣ ብልጽግና አንገቱን እየደፋ ይገኛል ተብሏል። መከላከያ ከቀን ወደ ቀን እየተወሰደበት ባለው እርምጃ እየተፈረከረከ መሆኑም ታውቋል። 102ኛ ኮር 12ኛ ክፍለ ጦር በሰሜን ወሎ ዞን በራያ ቆቦ ወረዳ ነው በጮቤ አዩብ በተለምዶ አዲስ ዓለም በር አካባቢ በጠላት ላይ ከባድ ማጥቃት በማድረግ ድል ማስመዝገቡን ገልጿል። በአብይ ዙፋን ጠባቂ ኃይል ላይ ከጠዋቱ 12 ሰዓት ጀምሮ በ12ኛ ክፍለ ጦር መካናይዝድ በመታገዝ በአንደኛና በአራተኛ ሻለቃ ሰራዊት አባላት በጠላት ላይ ሰብአዊና ቁሳዊ ኪሳራም አድርሻለሁ ሲል ፋኖ ገልጧል። ከስፍራው ከግንባር ለዘውዱ ሾው ሚዲያ እንደተላከለት መረጃ ከሆነ ዛሬም እርምጃችንን አጠናክረን ቀጥለናል። በጠዋት የጀመርነው አውደ ውጊያ በ102ኛ ኮር 12ኛ ክፍለ ጦር በጮቤ በር አቅራቢያ በነበረው አውደ ውጊያ እንደተለመደው የጠላትን ድሽቃ በወገን ሞርተር ሙሉ በሙሉ በመውደሙ በአገዛዙ በኩል ከፍተኛ ድንጋጤ ተፈጥሯል ሲል ገልጿል። በተጨማሪ በርካታ የእግረኛ ሰራዊት አባላትና ሻምበል መሪውን ጨምሮ ሙትና ቁስለኛ ሳያነሳ እግሬ አውጪኝ በማለት ወደ ንጉስ ጋሌና ወደ ጠዘጠዛ ምሽግ በመሸሽ ተበትኗል ነው ያለው። በመጨረሻም ጠላት በጠዋት ጀምሮ በድሮን በቢኤም በዙ 23 በመድፍና በታንክ በተጠናከረ ማጥቃት ቢያደርግም በ12ኛው ክፍለ ጦር የምትመራው የአንደኛ ሻለቃ አድበገሮቹን ማቆም ተስኖት ቀጠናውን ለወገን ኃይል አስረክቦ መሸሹንም ገልጧል። ከጊዜ ወደ ጊዜ ትግላችንን አጠናክረን ወደፊት እየገሰገስን ነው። ከዚህ በኋላ የአብይ መንግስት እየተፈረከረከ ይገኛል። በርካቶቹም ለፋኖ እጃቸውን በመስጠት ያድኑን ጥሪም እያቀረቡ ይገኛሉ ብለዋል። መከላከያ አሁን አቅም አጥተናል፣ በኃይል በተጽዕኖ እየተደረገብን እንጂ አንድም ጥይት ፋኖ ላይ መተኮስ አንሻም እያሉ የተማረኩት በመግለጽ ላይ እንዳሉም ታውቋል። ታዲያ ይህ የጀግና ውሎ ጠንክሮ የቀጠለበትና ወደፊትም በርካታ የአማራ ግዛቶችን ለመያዝ እየተደረገ ያለው ግስጋሴ መጠንከሩን የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ 102ኛ ኮር ህዝብ ግንኙነት መረጃውን ለዘውዱ ሾው ሚዲያ ልኳል። የብልጽግና ገበናም እየተጋለጠ ይገኛል። በየጊዜው
ብልጽግና ያስኩትን ብሎ ካሰራጨው የኮሎኔል አለሙ ሞላ መረጃ ተያይዞ መሬት ላይ ያለው ሀቅ ግን እየተለየ መሆኑን ነው መረጃው ያጋለጠው። ኮሎኔል አለሙ ሞላ በቀድሞ ምስራቅ አማራ ፋኖ ይሁን በአሁኑ ምኒልክ እዝ ምንም አይነት ኃላፊነት የሌለውና ከ2016 ዓ.ም ጀምሮ ትግሉ ላይም ያልነበረ ሲሆን ሀብሩ ወረዳ ጊራና ዙሪያ ልዩ ስሙ ጎራርባ የተባለ ቦታ ላይ ትዳር መስርቶ ወልዶ እየኖረ እየነበረ እንደሆነ መረጃው አለን ብለዋል ፋኖቹ። ታዲያ መሬት ላይ ያለውን እውነታ ኮሎኔል ከብልጽግና መከላከያ ሰራዊትም ይሁን ከፋኖ ነፃ ሆኖ የግል ህይወቱን እየኖረ ባለበት ሁኔታ ለፖለቲካና ለፕሮፓጋንዳ ፍጆታ ለመዋል ሲባል ከእውነት የራቀ መረጃ ማሰራጨቱን ከብልጽግና አገዛዝ የሚጠበቅና በተለመደ ህዝብ የማደናገር ተግባር እየተለየ አይደለም ብለውታል። ከአሁን በኋላ የአማራ ህዝብ በፍጹም የሚታለል አይደለም፣ ልታውቁት ይገባቸዋል ብልጽግናዎች ሲሉ መረጃውን የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ አጋርቶናል። የናፍጣ አቅርቦት ወደ ነበረበት እንዲመለስ መንግስት ወስኗል ተባለ። በኢትዮጵያ የአንድ ቀን የናፍጣ አቅርቦት ከመካከለኛው ምስራቅ ግጭት በፊት ወደ ነበረበት 9 ሚሊዮን ሊትር እንዲመለስ መወሰኑን ነው የገንዘብ ሚኒስትሩ አቶ አህመድ ሸዴ በሰጡት መግለጫ ያሳወቁት። በመካከለኛው ምስራቅ ግጭት ምክንያት የዓለም አቀፍ ነዳጅ ዋጋ መጨመርና አቅርቦት ላይ መስተጓጎል መፈጠሩ ይታወቃል ያለው የሚኒስትሩ መግለጫ ይህንን ተከትሎ በኢትዮጵያ የአንድ ቀን የናፍጣ አቅርቦት ወደ 4.5 ሚሊዮን ሊትር ወርዶ ነበርም ብለዋል። አሁን ግን የአንድ ቀን የናፍጣ አቅርቦት ወደ ቀድሞ 9 ሚሊዮን ሊትር እንዲመለስ መወሰኑን የገንዘብ ሚኒስቴር አሳውቋል። በገንዘብ ሚኒስቴር በኩል እንዲህ አይነት መግለጫዎች ቢወጡም ይሁን እንጂ ዛሬም ህብረተሰቡ በትራንስፖርት እጥረትና እንደዚሁም በነዳጅ ሰልፍ ጊዜውን እያቃጠለ መሆኑ ከአዲስ አበባና ከተለያዩ የኢትዮጵያ ግዛቶች የሚወጡት መረጃዎች ያመላክታሉ። ጠቅላይ ሚኒስትሩን ጨምሮ የብልጽግና ሰዎች በውሸት የታጠሩ በየጊዜው ያልሰሩትንና ያልፈጸሙትን ነገር በመገናኛ አውታሮች የተሳሳተ መረጃ የሚሰጡ ናቸው። አሁንም እናውቃቸዋለን፣ ይህ የተባለው ነገር ገቢራ አይሆንም ሲሉ በተለይም በአዲስ አበባ የሚኖሩ አሽከርካሪዎች ይህንን የሚኒስትሩን መግለጫ አጣጥለውታል። ጠቅላይ ሚኒስትሩ ኢትዮጵያ ውስጥ ያሉ የጤና ተቋማት ለታማሚ አይሆኑም ሲሉ ተናገሩ። የፌዴሪ ጠቅላይ ሚኒስትር አብይ አህመድ ነው የኢትዮጵያ ውስጥ የሚገኘው ማንኛውም የጤና ተቋም ለበሽተኛ ወይም ለታማሚ የሚሆን አይደለም ሲሉ የማህበራዊ ልማት እምርታ ግንባታ በሚል ርዕስ የተዘጋጀ መድረክ ላይ የተናገሩት። ኢትዮጵያ ውስጥ የሕክምና ዘርፍ ላይ ብቻ በቂ አይደለም። ኢትዮጵያ ውስጥ ያለው የሕክምና ጣቢያና ሆስፒታሎች ለታማሚው አይሆኑም፣ ምክንያቱም ደግሞ በሽተኛ ነጭናጫ ነው የሚሉት ጠቅላይ ሚኒስትሩ በተቋማቱ አለ ያሉት ሽታም ምቹ አለመሆኑን በመጥቀስ ይህንን ለማስተካከል ደግሞ ስራዎች እንደሚያስፈልጉ ተናግረዋል። በዚህ መሰረት ችግሩን ለመቀነስ ሆስፒታላችን ጤና ጣቢያዎችን ለማሻሻልና ለማደስ እየተሞከረ ነው ያሉ ሲሆን ይህንን ተከትሎ ሊያስገነባው እንቅስቃሴ ስለጀመረ ሆስፒታልም አብራርቷል። በጫካው ፕሮጀክት ላይ ከሙዚየም ግንባታ ቀጥሎ በዓለም አቀፍ ደረጃ ትላልቅ ሆስፒታሎችን በመስራት ወደ ውጭ የሚወጡ ታማሚዎችን እናስቀራለን ብለን በማሰብ የሆስፒታል ዲዛይን ተሰርቶ ጨረታ ሲወጣ ለህንፃው ግንባታ ብቻ $300 ሚሊዮን ተጠይቀናል ሲሉም በመድረኩ ገልጠዋል። ለግንባታ ይህንን ያህል ከተጠየቀን ለሆስፒታሉ እቃዎች ግዢ ደግሞ የሚወጣው ወጪ ቀላል አይደለም በማለት የሚጠየቀውን የገንዘብ መጠን ከፍተኛነት ያስረዱት ጠቅላይ ሚኒስትሩ ሆስፒታሉ ቢገነባ ሰዎች ውጭ ሄደው ከመታከም ይድናሉ፣ ነገር ግን ኢንቨስትመንቱ ቀላል አይደለም ብለዋል። አብዛኛው ነገር በልመና ነው የሚሰራው የሚለውን ትኩረት ሰጥተው ያብራሩት ጠቅላይ ሚኒስትሩ ስራ የላቸውም ወይ? እንዴት ነው ለምነው የቱሪዝም መዳረሻ ይሰራሉ የሚሉም አሉ። ይህ ግን የኢትዮጵያ ያለችበትን የችግር አረንቋ የማይረዱ ማኪያቶ ቢያምራቸው መጠጣት የሚችሉ እና ዓለም ሁሉ እንደዚህ የሚመስላቸው ሰዎች ናቸው ሲሉም ተችተዋል። እንዲህ በማለትም 27 ሚሊዮን ተረጂ የነበረበት ሀገር 3 ሚሊዮን ገባ ሲባል እንደው እንደ ተራ ዜና ነው እንደሚሰማው። እንደዛ ነው። ለነገሩ ዜሮም ገባ ብንል እንዴት ዜሮ ይገባል እንደምንባል እናውቀዋለን። እውነቴን ነው የምነግራችሁ። ኮሌክቲቭ የሆነ እይታ፣ የተገለጠ እይታ፣ የማየት ብቃት ብዙዎቻችን ጋር ወደን ፈቅደን ስንተው ስንዘል ስናልፍ ስለሚታይ ይህን ነገር ብናስተካክል እቺ ሀገር ትልቅ እድል አላት። ብንሰራ፣ ብንሮጥ፣ ብንለፋ ውጤት እናመጣለን። አንዳንዱ ጉዳይ ተደጋግሞ የሚነገርበት ምክንያት ከሌላው ዘርፍ የተሻለ ቅድሚያ ስለሚሰጠው አይደለም፣ ካልተነገረ ውጤት ስለማያመጣ ነው። ኢንዱስትሪ
የቱሪዝምን ያክል አልተናገርለትም። ምክንያቱም ሳሙና ከተመረተ ገበያ አያጣም። ቱሪዝም ግን በጣም መሸጥ መነገር አለበት። በእኛ ደረጃ ያ ገብቶን ነው የምንናገረው እንጂ ቱሪዝም ከኢንዱስትሪ በልጦብን አይደለም፣ ከስንዴ በልጦብን አይደለም። ስንዴ ስንል ስንዴውን ያደርጋል አላችሁ። በቴዲ አፍሮ አልበም ዙሪያ የሚያጠነጥን ዘጋቢ ፊልም እየተሰራ መሆኑ ታወቀ። እንደ መሰረት ሚዲያ መረጃ ከሆነ አርቲስት ቴዎድሮስ ካሳሁን ኢትዮሪካ የተሰኘውን አልበም መውጣቱን ተከትሎ በፖሊስ በተያዙ ግለሰቦች ዙሪያ የሚያጠነጥን ዘጋቢ ፊልም እየተሰራ መሆኑ ታውቋል ብለዋል። በእስር ላይ የምትገኘው የአርቲስቱ ምክትል ማናጀር ማህሌት ሰለሞን የአርቲስት ቲቪ መግለጫን ሳንከለከል እንደተከለከልን አድርገን ነው የገለጽ ነው። የሙዚቃ አልበሙም በህዝብ ዘንድ ትኩረት እንዲያገኝና ማስታወቂያ ለመስራት ነው ብላ ዶክመንተሪው ላይ እንድትናገር እየተጠየቀች እንዳለ መረጃው ደርሶኛል ሲል ነው መሰረት ሚዲያ የገለጠው። የፈለገ ዶክመንተሪ ቢሰራ የኢትዮጵያ ህዝብ ከዚህ በኋላ ብልጽግናን የሚያምንበትና ትክክል ነው የሚልበት አስተሳሰብ የለም። ከጠቅላይ ሚኒስትሩ ጀምሮ በውሸት ታጅበው የሚንቀሳቀሱ ብልጽግናዎች ዶክመንተሪ በቴዲ ላይ ሰሩ አልሰሩ የሚያመጣው አንዳችም ለውጥ የለም ሲሉም ይህንኑ የዶክመንተሪ ፊልም ስራ እንቅስቃሴን ገና አየር ላይ ሳይውል ይህ መረጃ የደረሳቸው ኢትዮጵያውያኖች አጣጥለውታል። ህወሓት የጀነራል ታደሰ ወረደን አስተዳደር ፈርሷል ሲል አወጀ። ከፌዴራል መንግስት ጋር ግንኙነት ገመዱም ተበጣጥሷል ሲል ነው ያሳወቀው። በህወሓትና በትግራይ ጊዜያዊ አስተዳደር መካከል ያለው ልዩነት ወደ ክርር ምዕራፍ ተሸጋግሯል ሲል የህወሓቱ ቃል አቀባይ አቶ ሚካኤል አስግዶም ለቢቢሲ ገልጠዋለታል። የፌዴራል መንግስት የፕሬዝዳንት ታደሰ ወረደን የስልጣን ዘመን ለብቻው ማራዘም የፕሪቶሪያውን ስምምነት የሚጥስ በመሆኑ ጊዜያዊ አስተዳደሩ ፈርሷል ሲል ነው የተናገረው። ህወሓት በዚህም ምክንያት ከ6 ዓመታት በፊት የተመረጠውን የትግራይ መንግስት ምክር ቤት ወደ ስራው እንዲመለስና አዲስ ፕሬዝዳንትና ካቢኔ እንዲሰየም መወሰኑንም አስታውቋል። ቃል አቀባዩ ሌተናል ጄኔራል ታደሰ ወረደ ሰላማዊና ዲሞክራሲያዊ ርክክብ ካላደረጉ ስህተት እንደሚሆን ያስጠነቀቁ ሲሆን ከፌዴራል መንግስት ጋር ያለው ግንኙነትም ገመዱ መበጣጠሱንም ገልጠዋል። ህወሓት በ2012 ዓ.ም የተካሄደውን ምርጫ ታግዶ የቆየ እንጂ ያልፈረሰ በመሆኑ ህጋዊ ነው ሲልም ይከራከራል። በአሁኑ ወቅት ክልሉ 40 በመቶ የሚሆነው መሬት በሌሎቹ ቁጥጥር ስር በመሆኑ አዲስ ምርጫ ማካሄድ እንደማይቻልና ብቸኛው አማራጭ የቀድሞውን ምክር ቤት መመለስ እንደሆነም ድርጅቱ ያምናል ሲል ገልጧል። በሌላም በኩል ፕሬዝዳንት ታደሰ ወረደም የህወሓት ውሳኔ በጽኑ በመቃወም ድርጊቱ የፕሪቶሪያውን ስምምነት የሚያፈርስና ወደ ጦርነት የሚያመራ መፈንቅለ መንግስት ነው ሲሉም ገልጠውታል። ፕሬዝዳንቱ የሚመሩት ካቢኔ መደበኛ ስራውን እንደሚቀጥል ቢያስታውቁም ህወሓት ግን ምክር ቤቱን ዳግም በማዋቀርን አዲስ አስፈጻሚ ለመሰየም በዝግጅት ላይ መሆኑንም ገልጿል። ይህ አዲስ ፍጥጫ በትግራይ ክልል ውስጥ ሁለት መንግስታት የመኖሩ ስጋት እያባባሰው ይገኛልም ተብሏል። ህዝቡም ጭንቅ ውስጥ ነው የሚገኘው። አሁን ወደ ውጭ ዘገባዎቻችን እናመራለን። ኢራን የአሜሪካ ቦምቦች በእጄ ገብተዋል አለች። ኢራን በጦርነቱ ወቅት አሜሪካ ተኩሳቸው ያልፈነዱ 15 የአሜሪካ ሚሳይሎችና ቦምቦችን በማምከን ለጥናት ወደ ኢንጂነሪንግ ማዕከሏ መውሰዷንም አሳውቃለች። ከነዚህ ቦምቦች ውስጥ ከመሬት በታች እስከ 60 ሜትር ርቀት ማጥቃት የሚችል GBU 57 በንክር ቡስተር ቦምብ ጨምሮ ሌሎች ሚሳይሎች እንደሚገኙበትም ገልጣለች። ኢራን እነዚህን ቦምቦች ካመከነች በኋላ ለምርምር ወደ ኢንጂነሪንግ ማዕከል ትልካለች ሲል ሮይተርስ ዘግቦታል። የሟቼቱን አስክሬን ወደ ባንክ ይዞ ሄደው ግለሰብ ጉዳይ አነጋጋሪ ሆነ። በዓለም ዙሪያ በህንድ ነው አንድ ግለሰብ የሟቼቱን አስክሬን ከመቃብር አውጥቶ ወደ ባንክ ይዞ በመሄድ በመላው ዓለም መነጋገሪያ የሆነው ግለሰቡ ይህንን ለማድረግ የተገደደው የእህቱን የባንክ ሂሳብ ለማንቀሳቀስ ባደረገው ተደጋጋሚ ሙከራ ባንኩ ሰራተኛ ባለቤቷ በአካል መቅረብ አለባት የሚል ምላሽ በመስጠቱ እንደሆነ ነው የተነገረው። እንደ ታይምስ ኦፍ ኢንዲያን ዘገባ ከሆነ ግለሰቡ እህቱ መሞቷን ለባንኩ ባለስልጣናት በተደጋጋሚ ቢያሳውቅም ባንኩ ግን የባንክ ሂሳቡን ለመልቀቅ የሂሳቡ ባለቤት በአካል መገኘት አለባት የሚል ግትር አቋም ይዞ ቆይቷል ብለዋል። ግለሰቡ የሟችን እህት አስከሬን ቆፍሮ በማውጣት ነው በቀጥታ ወደ ባንክ ቅርንጫፍ በመውሰድ እህቱ መሞቷን በተግባር ለማሳየት መሞከሩም ተገልጿል። ድርጊቱ በማህበራዊ ሚዲያዎች ከፍተኛ ቁጣን የቀሰቀሰ ሲሆን ብዙዎቹ ባንኩ ለፈጸመው ኢሰብአዊ አሰራር ተጠያቂ መሆን አለበት እያሉ ይገኛሉ። ባንኩ በበኩሉ ስለ ሁኔታው በዝርዝር የሰጠው ምላሽ እስካሁን የሌለ መሆኑንም ዘገባው ገልጧል። በደቡብ አፍሪካ ጆሃንስበርግ ኢትዮጵያኖች በጥይት ተደብድበው
ሞቱ። ኢትዮጵያኖቹ የተገደሉት በጆሃንስበርግ ከተማ ውስጥ የሚገኝ ማክዶናልድ በሚባለው የፈጣን ምግቦች መሸጫ ውስጥ በመመገብ ላይ እንዳሉ ነው የታወቀው። ጥቃቱ የተፈጸመበት መጤጠል አራማጅ ደቡብ አፍሪካውያን በስደተኞች ላይ ተቃውሞ ለማሰማት የሰልፍ ጥሪ እያደረጉ ባለበት ወቅት እንደሆነም ታውቋል። የአገሪቱ ፖሊስ መኮንን ግን ግድያው ኢትዮጵያኑን እርስ በርስ ባላቸው መጠቃቃት የተፈጸመ ሳይሆን እንዳልቀረም ጥርጣሬውን አሳውቋል። በጥቃቱ 2 ናይጄሪያውያንም ተገድለዋል። ጥቃቱ የተፈጸመበት የደቡብ አፍሪካ የመጀመሪያው ዲሞክራሲያዊ ምርጫ የተደረገበት ቀን መታሰቢያ በሆነውና በየዓመቱ በጎርጎሪያኑ ዘመን አቆጣጠር ሚያዝያ 7 ቀን በሚከበረው የነጻነት ቀን መሆኑንም ጠቁሟል። ብሪታንያ ዜጎቿ ወደ ኤርትራ እንዳይገቡ አስጠነቀቀች። በቀይ ባህር አካባቢ እየታየ ያለውን ወታደራዊ እንቅስቃሴና ውጥረት እየጨመረ በመምጣቱ ነው የብሪታንያ የውጭ ጉዳይ ሚኒስትር ዜጎቿ ወደ ኤርትራ የሚያደርጉትን ማንኛውንም አስፈላጊ ያልሆነ ጉዞ እንዲያቆሙ አስጠንቅቃለች። ሚኒስትሩ ባወጣው መግለጫ በቀጠና ያለው የጸጥታ ሁኔታ አስተማማኝ ባለመሆኑና ወታደራዊ እንቅስቃሴዎችን በመበረካታቸው ቱሪስቶች የሀገሪቱን ዜጎች በአካባቢው እንዲርቁም አሳስበዋል። ይህ የጉዞ ማሻሻያ የተደረገው ከኤፕሪል 27 2026 ሲሆን በኤርትራ ድንበር በባህር ጠረፍ አካባቢዎች ያለው ስጋት ታሳቢ ያደረገ መሆኑንም ነው የገለጸው። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። ከዜናዎቹ ጋር አብሬያቸው የነበርኩትን የዘውዱ መንግስት የነበርኩኝ። ጤና ይስጥልኝ።